እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። የላዳ ሹፌር ነው። እዚህ ቦታ ላይ ነው የተገናኘነው። በሰላም በቃ አድርሶኝ ይመልሰኝና ገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላቅም እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቅንነት በቃ እሺ አልኩት። ከዛ 2000 ተጋባል። የኑሮ ችግር ያለባት ሰው አልነበረችም። አሁን አለብኝ እያለች ስለሆነ አልነበረችም። ምን ፈልጋ የደህንነት ስጋት አለብኝ ትላለች። ምን ፈልጋ ንብረቴ የተወረሰ ትላለች። ምን ፈልጋ ጉድ አደረገኝ የቀድሞ ባለቤቴ ትላለች። አንድና አንድ ነገር ለደህንነት የሰጋለሁ እሱ እኔ አሁን ገለቴ ሚዲያው ላይ ቀርባ ለደህንነት የሰጋለው ብላ ብዙ ነገሮች ስታቀርብ ብዙ ሪዝኖች እኔ ደግሞ ያን ነገር ከታደለ ነበር ቀድሜ የሰማሁት። ለደህንነቴ እሰጋለሁ ብሎ ነበር በብዛት ከቤት እንደማይወጣ ስልክ እንደቀየረ ኢቭን መኖሪያ ቤት እንደቀየረ ጆሮጅም የሚልም ስጋት አለው እሱ ይፈራል። አደባባይ የወጣው የኢትዮጵያውያን አትሌቶች ገበና ከተላላቅ ኢትዮጵያውያን አትሌቶች ተርታ ትጠቀሳለች። በአንዳንዶች ዘንድ ደግሞ በአንድ ወቅት የሙያ አጋሯ በሆነው ቀነኒሳ በቀለ አማካኝነት አይዞሽ ገለቴ በሚለው የማጽናኛ ቃልም ትታወቃለች። ኦሎምፒክና የዓለም አትሌቲክስ ሻምፒዮናን ጨምሮ በተላላቅ ዓለም አቀፍ የውድድር መድረኮች አገሯን ወክላለች። አሁንም በመወዳደር ላይ ትገኛለች። ገለቴ ቡርቃ አትሌቷ ሰሞኑን ከግል ሕይወቷ ጋር ተያይዞ የሰጠችው መግለጫ በርካቶችን እያነጋገረ ይገኛል። ከአትሌቷ ከግል ሕይወት ጋር ተያይዞ መነጋገሪያ የሆነው ጉዳይ በዚህ ደረጃ ገፍቶ አደባባይ ይውጣ እንጂ በሌሎችም በርካታ ኢትዮጵያውያን አትሌቶች ላይ ሲፈጸም የነበረ አሁንም እየተፈጸመ የሚገኝ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን ማክሰኞ ሰኔ 3 ቀን 2017 ዓ.ም በሰጠው ጋዜጣዊ መግለጫ ጉዳዩን ይፋ አድርጎታል። እንደ ፌዴሬሽን ፕሬዝዳንት ብቻ ሳይሆን እንደ አትሌትም የኢትዮጵያ አትሌቶች ብዙ ጥሩ ጎን እንዳላቸው ሁሉ ጥሩ ኑሮ የሚኖሩ የመኖራቸውንም ያህል በዚያው ልክ ደግሞ ለአገራቸውና ለሰንደቅ ዓላማቸው ከሰሩት በተጓዳኝ መጥፎ ስራና በመጥፎ ህይወትም የሚኖሩ ስላሉ ይህን ክፍተታቸውንና ድክመታቸውን በመጠቀም ብዙ ግፍና በደል የሚደርስባቸው አሉ። እኛም እንደ ፌዴሬሽን ከነዚህ አትሌቶች ጎን የምንቆም መሆናችንን ለህዝብ ለማሳወቅ ዛሬ የመገናኛ ብዙሃንን እየጠራ ነው በማለት መግለጫውን የጀመሩት የፌዴሬሽኑ ፕሬዝዳንት ኮማንደር ስለሺ ስህን መግለጫው ያስፈለገው ደግሞ ገለቴ ቡርቃ ከሰሞኑ ከግል ህይወቷ ጋር ተያይዞ ለመገናኛ ብዙሃን ባጋራችው ከግል ህይወቷ ጋር የተያያዘ በደል አትሌቷ ያለችበትን ሁኔታና እንደ ተቋም ምን ማድረግ ይኖርብናል የሚለውን ለመግለጽ በማሰብ እንደሆነ ተናግረዋል። ገለቴ ቡርቃ በግል ህይወቷ ላይ እየደረሰ ያለውን ብሶትና መከራ የእሷ ብቻ ሳይሆን ሌሎችም ብዙ ኢትዮጵያውያን አትሌቶች ተመሳሳይ ችግር የሚደርስባቸው ስላሉ እነሱንና የወደፊቶቹ ተተኪ አትሌቶች ላይ ተመሳሳይ ችግር እንዳይደርስባቸው በገንዘብ ብቻ ሳይሆን በሞራልም በተወሰነ ደረጃ ከጎናቸው መሆናቸውን ለመግለጽ እንደሆነ ያብራሩት ኮማንደር ስለሺ በዋናነት ግን ዓለም አቀፉ ተቋም የአትሌቶችን ሁለንተናዊ ደህንነት ለመከላከል በሚል አዲስ መመሪያ ለአባል ፌዴሬሽኖች አውርዷል። መመሪያው ሴቶች፣ ወንዶችና ህጻናት ሁሉም ምንም አይነት የመብት ጥሰት ሳይደረግባቸው በነጻነት እንዲወዳደሩ የሚያስችል ነው። በመሆኑም ብሔራዊ ፌዴሬሽኑ የመመሪያውን አስፈላጊነት ብቻ ሳይሆን መመሪያው ተግባራዊ የሚሆንበትን ሁኔታ አስመልክቶ የደረሰበትን ዝርዝር ማብራሪያ ለመስጠት ጭምር እንደሆነ ተናግረዋል። የገለቴን ጉዳይ በተመለከተ ህግ የያዘው ጉዳይ በመሆኑ ምንም ማለት እንደማይፈልጉ ያከሉት ኮማንደር ስለሺ ነገር ግን ገለቴ በበርካታ ውድድሮች አብራቸው የሮጠች መሆኗ ባለቤቷንም በተወሰነ መልኩ የሚያውቁት እንደሆነና አልፎ አልፎ በመሃላቸው ችግሮች እንደነበሩና አንዳንድ አለመግባባቶች እንደነበሩ አለመግባባቱን ተከትሎም በተለያየ መልኩ ድጋፍ እንደምትሻ ላለፉት 1 ዓመታት ያህልም ከልምምድ የራቀች ስለመሆኗ መስማታቸውን ጭምር አስረድተዋል። ኢትዮጵያውያን ሊያውቁት የሚገባ ነገር ቢኖር ተመሳሳይ ችግር የሚገጥማቸው በጣም ብዙ ገለቴዎች መኖራቸውን ነው ብለዋል። ከዚህ ጉዳይ ጋር ተያይዞ የፌዴሬሽኑ ምክትል ፕሬዝዳንት መሰረት ደፋር በበኩሏ መግለጫው ከገለቴ ቡርቃ ጉዳይ ጋር የተገናኘ ይሁን እንጂ አትሌቷ በምን ሁኔታ ላይ እንደምትገኝ በመገናኛ ብዙሃን ከተናገረችው በላይ እንደሆነና ለእሷ ባለኝ ቅርበት አውቃለሁ። እዚህ ደረጃ ለመድረስ ብዙ ጥራና ግራ መሆኑ ይታወቃል። እኔ አሁን ላይ 3 ልጆች አሉኝ፣ እሷ ግን የላትም። ሴት ልጅ የመሮጫና የመውለጃ ጊዜ አላት። ጉዳዩን ከ2010 ዓ.ም ጀምሮ ነው የማውቀው። ወርልድ አትሌቲክስ አትሌቶች ላይ እየደረሰ ያለውን ጉዳትና ስቃይ በመረዳቱ
በተለይም በአሁኑ ወቅት ዓለም አቀፍ የሆነ ሕግ አውጥቶ እየተገበረ ይገኛል። ይህ ሕግ በኢትዮጵያ ተግባራዊ እንዲደረግ እየሰራን እንገኛለን። በግሌ ወደ አትሌቲክስ ፌዴሬሽን እንድመጣ ያነሳሳኝም ይህ በሀገራችን አትሌቶች ላይ የሚደርሰውን ጉዳትና ጥቃት ለማስቆም ነው። ችግሮቹ በባሎች በአሰልጣኞችና በማናጀሮች አማካኝነት እንደሚደርስ ይታወቃል። በዚህ ሁሉ ችግር ውስጥ አልፈው የሚመጡ አትሌቶች ድክመታቸውንና ክፍተታቸውን በመጠቀም ሀብት ንብረታቸውን የምነጠቁበት አግባብ ነው ያለው ብላለች አትሌት መሰረት ደፋር። ገለቴ የወንጌል አማኝ ባትሆን ኖሮ ይሄ ታሪኳ በእኔ ባልተቃኘ ነበር። የአገልግሎቴም አንዱ ይሄ ነው። ምንድነው ብትሉኝ መንፈሳዊ ምክር። ስለዚህ መንፈሳዊ ምክር አለኝ እኔ ብዙ ገለቴዎች ስላሉ በገለቴ የደረሰው ነገር ደግሞ በሌሎች አማኞች ላይ እንዳይደርስ ዛሬ ከወዲሁ ምክር፣ እህታዊ ምክር፣ ይሄ ነው የኔ ሐሳብ። እግዚአብሔር ከሁሉ የሚያየው ምንጩን ነው። እታለም የትም ፍጪው ዱቄቱን አምጪው እዛኛው ቤት ነው፣ እኛ ጋር አይሰራም። ስለዚህ እግዚአብሔር ምንጩን ይጠይቃል፣ መነሻውን ይጠይቃል። እኔና እናንተ ከማንም ጋር አንቆራኝም። ትዳርን ያህል ነገር ነካክተን አለባብሰን ምናልፈው ነገር የለም። ስለዚህ ገለቴ ወንጌል አማኝ ናት። ገና ከጅምሩ ትዳር መያዟ ባልከፋ፣ የትዳሯ ቁርኝት ግን ከእግዚአብሔር አልነበረ። ለምን ብትሉኝ ባልየው የወንጌል አማኝ አልነበረ። እኔና እናንተ ከተጋባን ወዲያ ወይ ባልየው ወይ ሚስትየው ጌታን ቢያገኝ አንዱ ለአንዱ ብርሃን ይሆንና ወደ ጌታ ለመምጣት ምክንያት ይሆናል እንጂ እኔና እናንተ ክርስቲያን ሆነን ጌታ ኢየሱስን የማያውቅ አማኝ ያልሆነ ባል ወይ ሚስት ልናገባ አይፈቀድልንም። ደሞ ክርስቲያን አርጋው ነው ያገባችው፣ እሺ ብሎ እከተላለሁ እሷ ያለችውን ብሎ ነው የተጋባው የሚባለው ነገር ደግሞ ገና መቼ ተጠምቆ በስሎ ደህንነት ተቀብሎ አብረው ኖረው ምን ያስቸኩላል? ሲሮጡ የታጠቁት ሲሮጡ ይፈታላል። ስሙኝ ባካችሁ፣ በግልጽ እንነጋገራለን ዛሬ። ባልየው የወንጌል አማኝ አልነበረም። ባለምኛ አይን ሲታይ ሰውየው ብዙዎች እንደሚያደርጉት ለትርፍ ብሎ ለነገ የተመቻቸ ኑሮ አስቦ ማንነቷን አውቆ ይሆንሽውን ሆናለሁ ብሎ ሃይማኖቱን ቀይሮ ያገባት። እዛኛው ቤት ኦርቶዶክስ እኮ ጴንጤ ከምንሆን እስላም ብንሆን ይሻላል ነው የሚሉት። ፍቅር ይዞት ነው፣ ነገውን አይቶ ነው። ያውም በሰውኛ ይታሰብና የዛሬ ሰው ፍቅር ይዞት በቃ አንቺን ሃይማኖት እከተላለሁ ይላል። ትሬኒንግ እንደምታረግ ያውቃል። ጠዋት ማታ ስትመላለስ ያውቃል። ሯጭ መሆኗን ያውቃል። ተገኝታ ነው እንደ ገለቴ። ስሙኝ ባካችሁ። ስለዚህ በዘንድሮ ሂሳብ በፍቅር የተነሳ ይህን የሚያደርግ የለም። በእኛ ዘመን እንኳን አማኝ ያልሆነ አማኙም ትዳር የሚፈልገው ገንዘብ ካለው ጋር ነው። እውነተኛ ፍቅር የምናውቀው የእግዚአብሔር ብቻ ነው። እኛን የወደደበት ፍቅር እስከ መስቀል ድረስ በመጽሐፍ ቅዱስ ላይ በሩት ምዕራፍ 1 ቁጥር 16 ላይ ሩት ምን አለች? ወደምትሄጂበት እሄዳለሁና በምታድሪበት ማድራለሁና እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። ገንዘብሽ ገንዘቤ ቢለው በእነማየ ጊዜ ቀረ። በእነማየ ጊዜ ሚስት ስራ ባይኖራት ባል ነበር የሚያስተዳድረው። በአሁን እኔና እናንተ ባለንበት ዘመን በኢኮኖሚም ይሁን ሰው ራሱንም ወዳድ ሆኖ ይሁን ያለ ጥቅም ጋብቻ የለም። ስለዚህ ምንም ሳይድበሰበስ ይሄ ሰውዬ ገና ከጅምሩ ጌታን መቀበል ፈልጎ ሳይሆን የገለቴን ጥቅም ፈልጎ፣ በሱ ምንም አልፈርድም። እንደማንም ዓለማዊ ሰው ጥቅሙን የነገውን አይቶ ሚያረገውን አርጓል። ሰውየው አላጠፋም። ለምን ብትሉኝ በብርሃን ያለነው እኛ ነን፣ የእግዚአብሔር ልጆች። መንፈስ ምን መረምረው ከእግዚአብሔር ሐሳብና ቃል ጋር መራመድ ያለብን፣ መጠንቀቅ ያለብን አካሄዳችንን፣ አደራረጋችንን እኔና እናንተ ነን። ስለዚህ በልጠን መገኘት፣ በማስተዋል መንቀሳቀስ፣ ምንጋባቸውን ሰዎች ማወቅ፣ ጓደኛ ምናረጋቸውን ሰዎች ማወቅ፣ ከማጋር እንደምንውል ማወቅ፣ ይህ ግዴታችን ነው። እኛን ሊሸውዱን አይችሉም። መንፈስ እንመረምራለን።
ስሙኝ። ከዛስ በተለይ በሀገራችን ባህል ደግሞ ወንድ ልጅ በሴት ገቢ መተዳደር ህሊናው አይቀበልም። የሀገሬ ወንድ እኮ ኩሩ ነው። የገቢዋ የሴቷ ብቻ ከሆነ እንዴት አድርጎ ወደ ራሷ ዙሮ እሱ ከፊት ገጭ ማለት ነው የሚፈልገው እንጂ በሴት መተዳደር አይፈልጉም። የሀገሬ ወንዶች በባዶ ኩራተኞች ናቸው። ስሙኝ። ከዛስ ስለዚህ የገለቴ የመጀመሪያ ስተት ባለ ታክሲም ይሁን ባለ ባጃጅ ያገባሽው ባል ምንጩ ከአንቺ ህይወት እምነትሽ የተቀዳ አልነበረም። ህይወትሽ የተቀዳበት ምንጭና የሱ ህይወት የተቀዳበት ምንጭ አንድ አልነበረም። ገና ሲጀመር እቴ ባለ ታክሲ ቀርቶብኝ እኔ በእግሩ የሚሄድ ጫማ የሌለው ጌታን የሚወድ ንጹህ ድሃ ይሻለኛል። ስሚኝ፣ የሚበልጠው አንቺ ጋር ያለው ነው። ምን ጎደለሽና አንቺ እንደውም አስቢ እንግዲህ እግዚአብሔር ባርኮሽ በጸጋው ሯጭ ነሽ። እንዴት ዓለማዊ ገና ለገና ተቀበልኩሽ ብሎ ይህንን እንዴት ማስተዋል አቃተሽ? ገና ሲጀመር ማለት ነው። አልገባኝ። እርግጠኛ ነኝ እግዚአብሔር በቃሉ በመንፈሱ በሰዎችም በወቅቱ ይህን ሰው እንዳታገቢ ተናግሮሻል። እኔ በጣም እርግጠኛ ነኝ በዚህ እንዳታገቢ ተናግሮሻል። ባልሽ ያደረገው ነገር እምነትሽን ተቀብሎ በቤተ ክርስቲያን በሙሉ ወንጌል ተጸልዮለት ጌታን ተቀበልኩ ብሎ መጋባቱ ከልቡ አልነበረም። አሎ አይ ገለቴ ሞኝነሽ እንዴ? ማልታቴ ገለቴ እንደዚህ ሞኝነሽ እንዴ? ገለቴ እንዴት ትሸወጃለሽ? የጌታ ሆነሽ ቃሉን እያወቅሽ መንፈስ ቅዱስ የት ሄዶ ነው? ተጸልዮለት ጌታን ተቀብሎ ማግባቱ ተባለ። ከዛስ እዚህ ጋር የቤተ ክርስቲያን ትልቁ ስራዋ ልጆቿን ካውሬ መጠበቅ ነው። ይሄ ልጅ ለጋብቻ ቤተ ክርስቲያን ስታጋቡ እንግዲህ እውነቱን አላቅም፣ ከእናንተም መግለጫ እንጠብቃለን። የቤተ ክርስቲያናት ስም ፓስተሮቹ ናቸው ለችግሩ መባባስ ማስታረቅ ሲገባቸው ያሉት መግለጫ መስጠት አለባት ብሎ ወንጌል። ለምን ብትሉኝ ይሄ ሰው ከማግባቱ በፊት ተጠምቋል ወይ? ደህንነት ተምሯል ወይ? በትክክል ጌታን ተቀብሏል ወይ? ከማጋባታችሁ በፊት ይሄ የኔ ጥያቄ ነው። አለበለዚያ መንጋውን ላውሬ አሳልፋችሁ ሰጥታችኋል። ኃላፊነት አለባችሁ። ቤተክርስቲያን ካጋባች እንደ ቤተክርስቲያን እኮ በዋዛ ልጆቿን አታጋባም። አንበሳና ሚዳቆ ይጋባል እንዴ? አንበሳና ሚዳቆ ተዋደድን እንኳን ቢሉ ለተወሰነ ጊዜ ይዋደዱና አንበሳ አንበሳ ነው፣ የተቆጣ ጊዜ ቅልጥምጥም አድርጎ ሚዳቆዋን ይበላታል። ስለዚህ አንበሳ የሚጋባው ከአንበሳ ጋር ነው። የጌታ ልጆች የሚጋቡት ከጌታ ልጆች ጋር ነው። የብርሃን ልጆች የሚጋቡት ከብርሃን ጋር ነው። ስሙኝ፣ ይህ ሰው ውድ ልጃችሁን አገባለሁ ሲል ጊዜ ወስዳችሁ ደህንነት ተምሮ ጌታ ኢየሱስን ተቀብሎ ተጠምቆ ተጠንቶ ነው ወይ የተጋባው? ወይስ የድረስ ለብ ለብ ነው? አልገባኝም። ቤተ ክርስቲያን መግለጫ መስጠት አለበት። ለብ ለብ ነው። ምክንያቱም የገለቴ ጉዳይ የብዙ ገለቴዎች ጉዳይ ስለሆነ ይሄ ነገር የእግዚአብሔርንም ስም የቤተ ክርስቲያንም ስም ያዋረደ ጉዳይ ስለሆነ መልስ እንጠብቃለን። ትልቅ ኃላፊነት አለባት ቤተ ክርስቲያን። የገለቴን የሥጋ ፈቃድ ለመፈጸም ደስ ለማሰኘት ብላችሁ ይህንን ትልቅ ኃላፊነት ቤተ ክርስቲያን ወስዳ ከሆነ ተጠያቂ ናችሁ። በዚህ በቁጥር 1 ላይ እኛ የእግዚአብሔር ልጆች ጉዳያችን አደራረጋችን ከዓለም ይለያል፣ ያውም ትዳርን ያህል ነገር አማኝ የሚጋባው ከአማኝ ጋር ነው። በግ የሚያገባው በግ ነው። አሎ ተኩላ ከተኩላ ጋር ነው የሚጋባው። በግና ተኩላ ከተጋቡ በጊቱ ሕይወቷ አደጋ ላይ ነው። በዚህ በሁለተኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 14 ከማምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ኅብረት አለው ይላል። ዋናው ችግር ይሄ ነው። ጨለማ ከብርሃን ጋር ኖ። ስለዚህ ማልታቴ ገለቴ ብዬሻል። ማልታቴ ገለቴ መጀመሪያ ባሏ ሳይሆን እግዚአብሔር የተመሰገነ ይሁን። ለምን ብትሉኝ
ለሷ ጸጋ ሰጥቷት የሩጫ ኃይሉን ብርታቱ ሰጥቷት እየሮጠች ያለችው እሷ ናት እንጂ ባሏ አይደለም። ለምን ብትሉኝ ባሏ በጣም ነው የሚንከባከባት፣ እግሯን ያሻል ምናምን። ይሽ እንጂ ታዲያ ህይወቱ ናት እኮ፣ የገቢ ምንጩ ናት እኮ። ገለቴ እኮ ተራ ስራ ምሰራ ቢሆን እንኳን እግሯን ሊያጥብ ዞር ብሎ አያይም ሂሳቡን እያሰበ። ይሄ ደግሞ የኦርቶዶክስ አስተሳሰብ ባሏ ነው መመስገን ያለበት፣ ባሏ ነው። ለምንድነው ታውቃላችሁ? ክርስቶስ በሰራው የመስቀል ሥራ እናቱ ናት ማርያም የምትመሰገነው የሚሉት አይደሉም እንዴ እነሱ? ፍልስፍናቸው እኮ ይሄ ነው። ዋናው ስራውን ሰሪው ትተው አሁን ባሏ ባይኖር ኖሮ ሩጫ አታሸንፍም ይላል። መጀመሪያ ደረጃ መንፈሳዊ ነገር መረዳት ሲገባችሁ ገለቴ ሩጫ እንድታሸንፍ የሚረዳት እግዚአብሔር ነው። ባሏ ሳፖርት ማድረግ አለበት፣ ታዲያ መስራት አለበት። እና ቁጭ ብሎ ሊበላ ነው? ከላዳ ሹፌርነት እኮ መርሴዲስ ነው እየነዳ ያለው። ምን ሰርቶ ነው? ምን ሰርቶ? እሷ ለፍታ ጥራግራ ባመጣችሁ። ኧረ ባካችሁ። እኔ አንዳንዴ በቃ ነጩን ጥቁር ነው ስትሉ በጣም እደነግጣለሁ። ገለቴ እንግዲህ ያንቺን ጉዳይ በአደባባይ ከተነገረው በላይ በእግዚአብሔር ቃል እና በመንፈስ ስንመረምረው ስንለካው ድክመቱና ስተቱ ያለው አንቺ ጋር ነው። ለምን ብትኝ አንቺ በብርሃን ነሽ። አብረውሽ ካሉት የቤተ ክርስቲያን ሰዎች ጋር ነው ችግሩ። እናንተ ጋር ነው ያለው ችግሩ። የመንፈሳዊ ቀውስ ምሳሌ አንቺ ሆነሻል። መንፈሳዊ ቀውስ በሚል መልእክት እያዘጋጀው ያለ የገለቴ ጉዳይ መጣ። የእግዚአብሔር ልጆች አካሄዳቸው ይህ ነው። አንቺ የእግዚአብሔር ሴት ነሽ። ስለዚህ ደክመሽ ጥረሽ ግረሽ ያመጣሽውን ሀብትና ያፈራሽውን ሀብት ያዋልሽበት ቦታ በራሱ የእግዚአብሔር አይደለም። እኔ የምለው ገለቴ 15 መሬት 5 ቤት ከዛ ደግሞ 5 መኪና አንቺ ቁጠሪው። ምንድነው የሰበሰብሽው? ይሄ ምንድነው ዓላማው? ብሩም ወርቁም የእግዚአብሔር ነው። ስሚኝ ባክሽ፣ መሬትና ቤት መኪና ሰብስበሽ ይሁሉ ለእግዚአብሔር ምን አለው? እግዚአብሔር እኮ ለኔ ምን አለ ይላል። እሱ በሰጠን ሀብትና ባፈራነው ነገር ለሱ የሚጠቅም ነገር ካልሰጠነው መልሰን ለኔ ምን አለ ይላል። ከዛ ይወስደዋል እኮ ከለሱ ካልጠቀመው። እግዚአብሔር እኮ ብሩም ወርቁም የርሱ ነው። ከፍሬሽ በኩራት ለርሱ ምን አለው? በአስራትና በመባ አትወጪው ምቴ። እምነት ያለ ሥራ ሙት ነው። መባና አስራት መክፈል ሥራ ማለት አይደለም። በነገራችን ላይ ልክ እኮ የኦርቶዶክስ አካሄድ ሆነ። ኦርቶዶክሶች በሚሰጡት ነገር በገንዘባቸው በሚያረጉት ነገር የሚጸድቁ ይመስላቸዋል፣ ሥራ የሰሩ ይመስላቸዋል። በእግዚአብሔር ቃል መሰረት እኮ እኔና እናንተ መባ ስለሰጠን ሥራ ሰራ ማለት አይደለም። ከመባው ይልቅ እግዚአብሔር ልባችንን ነው የሚፈልገው፣ መታዘዛችንን ነው የሚፈልገው። መባና አስራት ማለት ሥራ ማለት አይደለም። እግዚአብሔር ካንቺ የሚፈልገው ምን ነበረ? በዚህ ላይ ባልሽ ያንቺ እምነት ስለሌለው መባ በሰጠሽ ቁጥር አይኑ ይቀላ ነበር አሉ፣ ውስጡ ይናደድ ነበር አሉ፣ ይበሳጭ ነበር አሉ። አይገባውማ አስራት ምን እንደሆነ መባ ምን እንደሆነ። እነዛም ቤተክርስቲያኖች እያሰቡ በሂሳብ በስሌት እያነቁ ይቀበላሉ። ምን አለባቸው እነሱ? ኧረ ማልታቴ ገለቴ ባክሽ፣ ምን ሆነሽ ነው? ምን ነካሽ? የሰማነው ምስክርነት ሙሉን ትክክል ባይሆንም ብዙን ነገር እንድረዳ አድርጎኛል። እህቴ ሆይ ከእግዚአብሔር ይልቅ ባልሽን አመንሽ። እኔ ደግሞ አንድ ያልገባኝ ነገር እናንተ ከባል በላይ ማን ይታመናል? ነገር ግን አብራችሁ እየኖራችሁ ሙሉ እኩልና ምን ያሰጣል? መቼም ውጭ ሀገር አትኖሪ፣ ትመጫለሽ፣ ለውድድር ሄደሽ ትመጫለሽ። የፈለገ ጊዜ ባይኖርሽ በባልነቱ ከታወቀ የትም ቦታ ሄዶ በሁለታችሁም ስም ጉዳይ ያስፈጽማል እንጂ ሙሉ እኩልና መስጠትን ምን አመጣው?